ግን አይ ጴንጤውን ኩበት ምክንያት በዚህ ጥቅስ ምክንያት ነው ካለ አንድ ሰው ሮሜ 8:34 አንስቶ ታዲያ ኦርቶዶክስ እያለ ሮሜ 8:34 ምን ብሎ ተረድቶት ነበረ መጀመሪያ የሚለው ጥያቄ ሊጠይቅ ይገባል። ግን እንዲመለስልኝ ፈልገው ነገር አለ። ዜድ ይሄንን ጥያቄ በሮሜ 8:34 ላይ መቀበል አልፈልግም በለኝና ወደ መልሴ ልሂድ። አልችልም አልፈልግም በለኝና ወደ መልሴ ልሂድ። እኔ ሮሜ 8:34 ያልተጠየቁ ሳሙኤል የጠየቀው እናንተ ነው መልሱለት። ይሄው እኔ ጠየቅኩህ። ምንድነው እኔ ያልተጠየቅኩም? ደጋገምኩ አንዱን ነገር። ይሄው እኔ አልተጠየቅኩም። ጥያቄን እኔ መልስ አልሰጠም። ይሄው ጠየቅኩ አልኩ። ሮሜ 8:34 እኔ ጠየቅኩ አልኩ። ለምሳሌ መልስ አልሰጠም። እኔ ኦርቶዶክስ አይደለም መልስ አልሰጠም። ችግር የለውም። አሁን እኮ አልመልስም፣ አላቆምም፣ አልችልም ማለት አንድ ጊዜ ገብረ ማርያም አንዴ ሳሚ ልናገርና ሚውት ላድርግልህ። ሳሙኤል ለመምህር ናታኔል ጥያቄ ያቀረቡ አንዴ ገብረ ማርያም አንዴ ሳሚዬ አንዴ ገላግለኝ። ጥያቄውን ያቀረብከው ለኦርቶዶክሳዊ ነው ለፕሮቴስታንት እምነት ነው? ተናገርኩ እኮ እኔ ጥያቄ ኦርቶዶክሶችን የጠየኳቸው ለምን ወጣ ከኦርቶዶክስ በቃ። ስለዚህ እኔ ኦርቶዶክስ ስላልኩ አልመልስም። እኔ አሁን ጥያቄ ከኦርቶዶክስ ያስወጣ የትኛው የመጽሐፍ ቅዱስ ቃል ነው? እንዴት ወጣ ላልከኝ ጥያቄ ልክ ስመልስልህ ቆይ መምህር አሉ ይመልሱልሃል ብለህ አስገባቸውና አሁን ይህን ጥያቄ ስጠይቃቸው እሳቸው ራሱ መልሰው እኔን ጥያቄውን ጠየቁ። ምክንያቱም እኔ መልስ ስለምፈልግ ማለት ነው። ኦርቶዶክስ የወጣሁበት ሪዝን ይሄ ስለሆነ ከእሳቸው መልስ ጠብቅ ነበረ። ገብቷል? የሚ አንተን ያስገባቸው መምህር ነው። እኔ እኮ አንተን መጠየቅ ስላልፈልግ እኔ እኮ ይሄንን ጥያቄ እኮ አንተን መጠየቅ ይችል ነበር፣ ግን እሱ መምህር ስለሆነ ነው። እሺ ሳሙኤል በቃ እና የፕሮቴስታንትን መረዳት ሮሜ 8:34 ላይ ሳሚ አቁመው። አይመልሱልህም። ሳሚ ውጣ። በቃ ሳሚ አይመልሱልህም። ውጣ። ሳሚ ሚውት አድርግ። እኔ ሚውት አድርጌ እየሰማሁን እኛን አትክሰስ። መልስ እንዲመልሱልህ እነሱ እኔ ላውራሽ። እኔ ልንገራቸው አንዴ። ከዚህ ልጅ ጋራ ረጅም ሰዓት የነበርኩት እኔ ነኝ። ረጅም ሰዓት ከኔ ጋር ሲያወራ ስለነበረ ነው። መጀመሪያ ጥያቄው የነበረ ለምንድነው ከኦርቶዶክስ የወጣ ተብሎ ሲጠየቅ ልጁ ያለው አንደኛ ለስዕል ትሰግዳላችሁ አለ። ስዕልን መጽሐፍ ቅዱሳዊ ነው አይደለም በሚል ደረጃ ልጁ ወደ ጴንጤ የገባሁት በዚህ ምክንያት ነው፣ በእናንተ ትርጉም ምክንያት ነው። አልገባኝም ይሆን ወይ ትርጉሙ እስቲ አስረዱኝ ብሎ አሁን እንደገና እየጠየቃችሁ ነው። ከመልጃው መጀመሪያ ኢየሱስ ክርስቶስ አማላጅ ነው አይደለም ከመባሉ በፊት መጀመሪያ ማን ነው እሱ ራሱ ማወቅ እፈልጋለሁ። አንተም ማወቅ አለበት ብዬ አምናለሁ። በመላት እናውቀዋለን እንረዳዋለን ጠንቅቀን እያልኩ ሳይሆን ቢያንስ መሰረታዊ የሆነ የነገረ ክርስቶስ ትምህርት መረዳት ግን ሊኖረን ይገባል። ነገ ተነገ ወዲያ እግዚአብሔር ቢረዳን እኔም ተርፌ ሌላውን ለማትረፍ እንደው ያን እንኳን አቅም ባይኖረኝ ራሴን ለማትረፍ ነው። አንተም ነገ እግዚአብሔር ቢረዳ ራስን አትርፈ እግዚአብሔር ከረዳ ደግሞ ሌላውንም እንድታተርፍ ነው። ክርስትና ተልእኮ ይሄው ነው። ሌላ ምንም ነገር የለው። በዚህ ዓለም ላይ ኖርማል ከቻለን ራሳችንን ከዛ ወደ ሌላውት ወንድም ደግሞ ወዳልደረሰው ወንጌል ወዳልደረሰው ኢየሱስ ክርስቶስ ወዳልተሰበከበት ምድር እዝነ ጆሮ እየገባን እግዚአብሔርን ቃል እየሰበክን ወደ ህይወት ጎዳና ማምጣት። ስለዚህ ሰው ነገር ሲጠይቀን ለምሳሌ እኔም አንተም ነገር ኒውትራል የሆነ ሰው አግኝተን ብንሰብክ ኢየሱስ ክርስቶስ ማን ነው ብሎ ቢጠይቀን ማን ብለን ልንመልስ ነው? እኔም አንተም የቅድስት ድንግል ማርያም ኢየሱስ ክርስቶስ ልጅ ነው። ታዲያ አስቀድሞ ማን ነበር? ይሄ እኮ ከስጋ ከተወለደ በኋላ ነው። ይቅርታ በማለት ገባሁ እንጂ እኔ አሁን ጥያቄ ነው የጠየቁት። የእምነት መምህር አይደለሁም በነገራችን ላይ። ወይ ሳሚዬ አንዴ ተዋቸውና ከኔ ጋር እናወራለን። እኔ አወራቸዋለሁ፣ ችግር የለውም። አንድ ደቂቃ ይጨርሱ ብዬ ነው ዝም ያልኩት። ከኔ ጋር እናወራለን። እሺ ቀጥል ወንድሜ። ጨረሱ ሀሳቡን? ምን ልታወራኝ ፈልገህ ነው? ቀጥል። አይ ቲንክ ሳሚ ያነሳውን ጥያቄ በተመለከተ እሱ የሮሜ 8:34ን ሲጠይቆት እንግዲህ እርሶ የሄዱት ወደ ማን ነው ኢየሱስ ከዛ በፊት ከማርያም ከመወለዱ በፊት ማን ነው ብለው ነው የጠየቁትና አይ ቲንክ እርሶ እንግዲህ ማለት የፈለጉትን ነገር እኛ ስለማናውቅ ማያያዝ የፈለጉትን ነገር ስለማናውቅ እሱን ጥያቄ መልስልዎትና ምን ማያያዝ እንደፈለጉ አጠር አድርገው ይነግሩናል ማለት ነው። እንግዲህ የተነሳው ከሮሜ 8:34 ጋራ የኢየሱስ በቃልነት በነበረበት ወይም ደግሞ ሰውን
ሰውነትን ገንዘብ ሳያደርግ በፊት የነበረበትን ያንን ማንነት ለምን ማንሳት እንደፈለጉት ስለማላቅ ማለት ነው፣ ስለማናውቅ እሱን ጥያቄ ከፈለጉ እኔ መልስልዎትና ማያያዝ የፈለጉትን ነገር አብረው አድርገው ከዛ እናወራለን ማለት ነው። ይቀጥሉ። ስለዚህ መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ይቅርታ እየነዳው ስለሆነ ምናልባት ድምፅ ከረበሻችሁ መንገድ ላይ ስለሆንኩኝ ነው። በመጀመሪያም ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል መጽሐፍ ቅዱስ ሲናገር። ሁሉ በእርሱ ሆነ፣ ከሆነው እርሱ አንዳች እንኳን ያለ እርሱ አልሆነም ይላል። ስለዚህ እንግዲህ ቃል እግዚአብሔር የነበረው ቃል ከእግዚአብሔር አብ ጋራ እኩል የነበረ ያለ ዘመን መቀዳደም ከአብ የተገኘ ወልድ ወይም ደግሞ ቃል በዛን ጊዜ ከዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስጋ ሆነ ብሎ ከመባሉ በፊት ይሄ ነበረ። ስለዚህ ከምልጃው ጋራ ባለው ጥያቄ ምን ማያያዝ እንደፈለጉ ይቀጥሉ። እርስዎን እንሰማዎታለን። እሺ መልካም ወንድሜ፣ ስምህን አላወቅኩም ወንድሜ ብዬ እየጠራሁ ላውራ። እንደው ካነሳው አይቀር እኔም ወደ ሀሳቤ ከመግባት ዜድ እባላለሁ። ዜድ ብለው መጥራት ይችላሉ። እሺ ምናልባት እኔም ወደ አነሳው ሀሳብ ከመግባቴ በፊት አሁን ስለ ቃልም ስላነሳ አብም የሚል ቃልም ስላነሳ ምናልባት ሀሳብን ካገኘው እንድረዳው አብ ወልድ መንፈስ ቅዱስ ስለሚሉት ነገሮችም ስሞች ትንሽ ብታነሳልኝ። እርስዎ ለምንድን ነው እንትን ማድረግ የፈለጉት ነው? አሁን እኛ የተነሳውን ጥያቄ እርስዎ ይመልሱ። እኛ አሁን ወልድ ወይም ደግሞ ቃል አካላዊ ቃል አንድ አምላክ ሶስት አካል ብለን እናምናለን። ይሄ አካል የተገኘው ከማርያም ሲወለድ አይደለም። ያ አካል ዘመናት አንድ ተብሎ ሳይቆጠሩ የጊዜያት ልዩነት ሳይሆን በሶስትነት በአንድነት ያለ አንድ መለኮት አለ። በሶስት አካል ራሱን የገለጠ ራሱን ያሳየ። ከዛ ውስጥ አካላዊ ቃል ከማርያም ስጋን ገንዘብ አድርጓል። ጥያቄው ስጋ ከሆነ በኋላ የሆነውን ነገር ሲጠየቁ፣ ስጋን ገንዘቡ ካደረገ በኋላ የሆነውን ነገር ሲጠየቁ አሁን እዚህ መጥተዋል። እኛ በስላሴ አማኞች ነን። በወልድ ዘላለማዊነት እናምናለን። በቃል እግዚአብሔርነት እናምናለን። በመለኮት አንድነት እናምናለን። ስለዚህ ይሄ ጥያቄ አይደለም ማለት ነው። እኔ አሁን እርስዎ በዚህ ጉዳይ ላይ ከዛ ኦንቶሎጂካሊ ያለውን ነገር በሙሉ እናምናለን። ስለዚህ እሱ ሳይሆን ጥያቄው ያለው ሰውነትን ገንዘብ ካደረገ በኋላ ባለው ጉዳይ ላይ ነው። የብዙ የሃይማኖቶች መፈብረክም የሃይማኖቶችም ልዩነት፣ የትኛውም ሃይማኖት በአብ ላይ ጥያቄ የለውም። በመንፈስ ቅዱስ ላይም ይህን ያህል እንደው እዚህ ግባ የሚባል ጥያቄ የለም። ትልቁ ችግር ያለው ለዚህ ሁሉ እንትን መለያየት መፍትሄ የሆነው ቃል ስጋ ከሆነ ባለው ማንነት ነው። ስለዚህ እርስዎ ይህንን ያብራሩ ነው። በተለይ ደግሞ የሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ የተነሳቦትን ጥያቄ እንደ ቤቱ አስተምሮ እንደ ቤተ እምነቱ አስተምሮ ምንድን ነው ብላችሁ የምትረዱት የሚለውን አስተምሮ ይህንን ነገር አሳውቆኝ ነው ያለው ሳሙኤል። በዚህ ጉዳይ ላይ ነው የጠየቁት። አሳውቁ። ይህንን እንግዲህ ከዚህ የተሻለ መልስ አለ ብሎ ካሉ በቃል ዘላለማዊነት ላይ ጥያቄ ስለሌለ በእሱ ላይ እንግዲህ እርስዎ ማስተካከያ የሚሰጡት ነገር ካለ ይሰጣሉ ማለት ነው። ቴንክ መልካም ሳሙኤልም አንተም ልታብራራ የፈለግከው ያለው ነገር ሮሜ 8:34 ላይ ያለውን የቅዱስ ጳውሎስን መልእክት ቤተክርስቲያናችሁ እንዴት አድርጋ ትረዳዋለች፣ እንዴት አድርጋ ታብራራዋለች ነው። ተደጋጋሚ ሀሳብ ነው፣ ረጅም ሰዓት የሚወሰርንበት ነው። ምናልባት አሁንም በቅርብ ስለመጣ ሀሳቡንም ተረድቷል ብዬ አስባለሁ። የኔ ጥያቄ ደግሞ ኢየሱስ ክርስቶስ አማላጅ ነው ተማላጅ ነው ከማለታችን በፊት ኢየሱስ ክርስቶስ ማን ነው ብዬ ለጠየቁት ጥያቄ በሐዲስ ኪዳን የተገለጠውን የሐዲስ ኪዳንን ቋንቋ ወንድማችን ሳሙኤል ነገረኝ። አስቀድሞ ማን ነው የሚለውን ደግሞ ስጠይቀው አይኔ አላውቀውም ስላለ በመሃል ገብተህ ደግሞ እሱን ለማብራራት እየሞከርክ ነው። ያ ማለት የሰጠው መልስ ትክክልም ሊሆን ይችላል፣ ትክክልም ላይሆን ይችላል። ጥያቄውን በቀጥታ ከመመለሴ በፊት የእናንተን ሀሳብ መረዳት ስላለብኝ ማወቅ ያለብኝ ነገር ስላለ ነው። ለምሳሌ
አብ ወልድ መንፈስ ቅዱስ ስለሚለው ብዬ የጠየኩ ከሮሜ 8:34 ጋር እንዴት እንደሚገናኝ እኔ አመጣዋለሁ በኋላ። አሁንም ጠይቀ አብ ወልድ መንፈስ ቅዱስ እግዚአብሔር ተብሎ መጠራት ይችላል ወንድማችን? ለምን አይችልም? ይችላል። አዎ። በጣም ጥሩ፣ እግዚአብሔር ይስጥልኝ። አዳም የበደለው ማንን ነው ወንድማችን ዜድ? እግዚአብሔርን። በጣም ጥሩ። ያ ማለት ወልድ የተባለ አካላዊ ቃል ነው። ልክ ነኝ? እውነት ነው። በጣም ጥሩ። ስለዚህ አካላዊ ቃል ኢየሱስ ክርስቶስ ማለት እሱ ራሱ ተበዳይ ነው ማለት ነው። እግዚአብሔር ተበዳይ ነው። ስለዚህ ኢየሱስ ክርስቶስ እሱ ራሱ ተበዳይ ነው ብለን ነው የምንለው አይደለም? አዎ ልንል እንችላለን። ችግር የለውም። እሱ እግዚአብሔር ተበዳይ ነው እስካልን ድረስ እሱ ችግር የለውም ማለታችን እዛ ጋር ማለት ነው። ችግር የለውም ማለት በነገረ ትምህርት በነገረ መለኮት ትምህርት ችግር የለውም ማለት አልገባኝ። አዎ ይባላል እያልኩት ነው። ማለት ኦንቶሎጂካሊ ስናወራ ይኸውልህ አሁን መቼም እናንተ አይ ዶንት ኖ እንግዲህ እናንተ ጋር ያለ እንትን ካለ አላውቅም፣ ክፍተት ካለ አላውቅም። ግን ኢኮኖሚክ ትሪኒቲ እና ኦንቶሎጂካል ትሪኒቲን ለይተን ነው የምናብራራው። በነገረ ድህነት ላይ ስንመጣ ወይም ደግሞ የሰው በደልና ሰው በደለ የሚለውን ሀሳብና ከዛ በኋላ ደግሞ እግዚአብሔር የተበደለው እግዚአብሔር ለሰው ልጆች ደግሞ የምህረትን መንገድ አዘጋጀ፣ የመዳንን መንገድ አዘጋጀ ብለን ስንል ሁለቱ በጣም በአንድነት ያሉ እንደገና ደግሞ ስላይትሊ ደግሞ በኢኮኖሚክ ትሪኒቲ የሚብራሩ ሀሳቦች ናቸው። ስለዚህ የአብ የወልድ የመንፈስ ቅዱስን በድህነት ላይ ያለውን ነገር ስናወራ ከኢኮኖሚክ ትሪኒቲ አንጻር እንተነትናለን ማለት ነው። ስለዚህ አይ የበደለው ሰው ነው፣ የተበደለው እግዚአብሔር ነው፣ በቃ አለቀ እዚህ ጋር ነው ብለን የምንቆመው ነገር ስላልሆነ የተበደለ እግዚአብሔር የሚባል አምላክ አለ፣ በዳይ ደግሞ ሰው አለ። ያ እግዚአብሔር ደግሞ በአንድነትም በሶስትነትም ራሱን የገለጠ ነው። በአንድነቱ ስንል መለኮት ነው እያልን ነው፣ እሱም እግዚአብሔር ነው እያልን ነው። በሶስትነት ስንል ደግሞ ራሱን የገለጠበት ሶስትነት እያልን ያለ ነው። ስለዚህ ይሄ ነው የተበደለው ማን ነው ካሉኝ እግዚአብሔር ነው የተበደለው። ታዲያ እግዚአብሔር እንዴት የሚለውን ግን እናብራራለን ማለት ነው። ወደ ሰው ልጅ የሰው ልጅን ያዳነበትን መንገድ እናብራራለን ማለት ነው። ሌላ አይዶ ነው እንግዲህ አሁንም ለማግኘት እየሞከርኩኝ ነው እና ይቀጥሉ እስኪ። እሺ መልካም። ያ ማለት ምን ላነሳ ፈልጌ መሰለህ፣ ያው ትምህርት እውቀት ህይወት እንዲሆን ስለምፈልግ መነጋገራችን። ስለዚህ ኢየሱስ ክርስቶስ አካላዊ ቃል ከተባለ እሱ እግዚአብሔር ከተባለ እሱ ምህረት የሚጠየቅ ነው ወይንስ ምህረት የሚጠይቅ ነው? ምህረት ጠይቋልም ምህረትም ይጠየቃል። ምህረት የሚጠይቀው ወደ ማን ነው? ምህረትስ እሱን የሚጠይቀው ማን ነው? ኦኬ ጥሩ ሀሳብ። እንግዲህ አሁን እርሶ ማብራራት የሚገባውት ይሄንን እርሶ ነበሩ። እኔ ግን አብራራለታለሁ። አይ ቲንክ እንግዲህ ምናልባት እንግዲህ እርሶም በዚህ ውስጥ የሚያገኙት እውቀት ካለ ብዬ በማሰብ አብራራለሁ ማለት ነው። ልጁ የጠየቁት ጥያቄን እንግዲህ መመለስ ካልፈለጉ ጥያቄው ወደኛ ማዞር ከፈለጉና አብራሩ የተባሉትን ነገር እኛ እንድናብራራ የሚፈልጉ ከሆነ ላብራራለሁ እችላለሁ። አይ በቃ ይሄ እኮ የእርሶ ጥያቄ ነው። የእርሶ ጥያቄ ስለሆነ ይኸውልዎት የምልጃ ጉዳይ ወንድሜ እንድንግባባ እኔ እንደዚህ አይነት ዲስከሽን እኔ በግሌ አልቀበልም። ማለት እዚህ ጋር ማቆም ካለብን አቁመን ሌላ የተሻለ ወንድሞች ካሉ እዚህ ካሉ መምህራኖች ካሉ ከነሱ ጋር አሁን በምትነጋገረው ልክ መነጋገር ትችላላችሁ። እኔ እንደዚህ አይነት ነገር ስለማልችልም ነው። ማለት ይሄ እዚህ ትረዳኛለህ ምን ልል እየፈለኩ እንደሆነ አንተ በምትለው ልክ ለመናገር እየፈለኩ ስላልሆነ በእንደዚህ አይነት ነገር ደግሞ እኔ መነጋገር አልችልበትም በግሌ ስለማልችል ነው። ይቅርታ ወንድሜ ይቅርታ። እንደዛ ችሎ መነጋገር የሚችል ሰው ካለ በደንብ አድርጎ መነጋገር ይችላል። እንደዚህ ስለሆነ ነው በዚህ ስለሆነ ነው። እኔ እኮ ምንም አልተናገርኩም መምህር፣ እኔ እኮ ምንም አልተናገርኩም። ያልኩት ነገር ምንድን ነው? ዋናው ጥያቄውም ያለው ይኸውልዎት በጣም ከአክብሮት ጋር በጣም በጥሩ መንፈስ ነው እያወራሁት ያለሁት። እያልኩት ያለሁት ምንድን ነው? የተጠየቁትም ጥያቄ ይሄንን ነው። አዩ ይሄንን ስለሆነ የተጠየቁት ጥያቄ
በድህነት ውስጥ ኦንቶሎጂካሊ አልኩት እኮ ኦንቶሎጂካሊ እግዚአብሔር ተበድሏል እንላለን። ኦንቶሎጂካሊ ደግሞ በሶስት አካል የገለጠ በዘመን መካከል እንትና ቀድሟል ሳይባል በአንድነት ያለ ራሱን በሶስት አካል የገለጠ አብ ወልድ መንፈስ ቅዱስ ወይም ሥላሴ የምንለው አካል አለ። ያ እግዚአብሔር ይባላል። የተበደለው እንደ ኦንቶሎጂካሊ እንደ አምላክ እንደ መለኮት የተበደለው ያ አንዱ እግዚአብሔር ነው። ያ አንዱ እግዚአብሔር ግን ያዘጋጀው ለሰው ልጆች ያዘጋጀው የመዳን መንገድ ደግሞ አለ። ያ የመዳን መንገድ ይብራራል። ስለዚህ ለምሳሌ አሁን እርሶ ሊሄዱበት የፈለገውን ነገር ለማግኘት እርሶ ሊሄዱ የፈለጉትን ነገር ለማግኘት ጥረት እያደረግኩኝ ነው። ይሄ ጥያቄን ሲመልሱ ነው እርሶ የተጠየቁት ጥያቄም ይሄ ስለሆነ የሮሜ 8:34 ሐሳብን ይሄ ስለሆነ ማለት ለምሳሌ ምልጃ ሲነሳ ወይም ደግሞ ማዳን ወይም ደግሞ ቤዛነት ወይ እንደዚህ አይነት ነገሮች ሲነሳ ዳይሬክትሊ የሚመለከተው የሥላሴ ሁለተኛውን አካል ነው። ስለዚህ እግዚአብሔር ያ የተበደለው እግዚአብሔር አንዱ እግዚአብሔር ተበድሏል። ኦኬ ታዲያ የተበደለው እግዚአብሔር ከሆነ ያ ልመና ያ ምልጃ ያ የመስቀል ስራ የሄደው ለማን ነው? ማን ለማን ከፈለ የሚል ጥያቄ ያመጣል ማለት ነው። ይሄንን ኦንቶሎጂካል የሆነው የሥላሴ ግንኙነት ላይ ብቻ ቆመው የሚያብራሩት አይደለም። ስለዚህ ለእኔ ይሄንን ማብራራት ቀላል ነው መምህር። ቅድም እንዳልኩት እኔ ኢኮኖሚክ ትሪኒቲ ስለምቀበል ኦንቶሎጂካሊ ይሄ ነው ግንኙነቱ፣ እንደዚህ ነው የሆነው፣ ችግሩ ይሄ ነበረ፣ ለችግሩ ደግሞ ይሄ መፍትሄ እንደዚህ መጣ ብዬ ደግሞ ኢኮኖሚካሊ እግዚአብሔር እንዴት የሰው ልጆችን ወደ ራሱ እንደገና እንደሳበ እንዳስጠጋ እንዳዳነ የሰው ልጆችን ደግሞ ያን የጠፋውን ያንን የበደለውን የሰው ልጅ እግዚአብሔር እንዴት እንዳዳነው ደግሞ እኔ እተነትነዋለሁ ማለት ነው። እርሶ ይተነትናሉ ወይ ነው ጥያቄው ያለው። እርሶ ይተነትናሉ ወይ ነው ጥያቄው። አዎ የሚሉ ከሆነ ይጀምሩ፣ ይቀጥሉ መምህር በአክብሮት ጋር። እሺ መልካም ዜድ። እኔ አሁን ምናልባት ወይ እየተግባባን ካልሆነ አሁንም አልቲሜት ሶሉሽኑ ማቆምም እኔ ስለ መዳኔ አይደለም እያወራ ያለሁት ያዳነኝ ማን ነው ብዬ ነው። እሱን መረዳት ነው በደንብ ማወቅ ፈልገው። ስለ መዳኔ እንዴት ነው የዳንኩት፣ ሌላው ሲድን እንዴት ነው ምን ይመስላል የሚለው ውስጥ አልገባውም። እኔ ያዳነኝ ማን ነው ነው ጥያቄ። አሁንም መልስ መመለስ ከቻሉ እርሶ ያዳነኝ ብለው በእርሶ መረዳት ውስጥ በእርሶ እምነት ውስጥ እኔ ያዳነኝ ሲናገሩ ለመረዳት ነው፣ እሱ ለማግኘት ነው። አሁን ምክንያቱም ያልተናገሩትን እንዲህ ያሉ ብዬ መናገር ስለማልፈልግ ያልተረዳሁትን ስተትም ከሆነ እንዲህ ነው ብዬ መናገር ስለማልፈልግ ያዳነን ማን ነው የሚለውን ነገር ማወቅ እፈልጋለሁ። እኔ ዳንኩበት መንገድ እንዲህ ነው ከማለቴ በፊት ያዳነኝ ማን ነው የሚለውን ነገር ማወቅ እፈልጋለሁ። ስለዚህ እርሶም እኔም ብሉይ ኪዳን ሐዲስ ኪዳን እንቀበላለን። በጣም ዲቴል የሆነ የስነ መለኮት ትምህርት ውስጥ ከመግባታችን በፊት ባለን ቋንቋ ባለን ልሳን እግዚአብሔር የሰጠችን አንደበት በደንብ አስፍተንም እንናገር አጥበብንም እንናገር ብቻ በተረዳንበት ያዳነን ማን ነው የሚለውን ነገር እሱን ማወቅ እፈልጋለሁ። እሱን መረዳት ነው እኔ እየፈለግኩትኛው ከተረዱኝ። አዎ ያዳነን እግዚአብሔር ነው። ያዳነን ራሱ የተበደለው እግዚአብሔር ነው ያዳነን። ዋናው ሐሳብም ያለው እዚህ ጋር ነው። እንዴት የሚለው ነገር ላይ ሲመጣ ደግሞ ያ እግዚአብሔር ደግሞ እንዴት በሚለው ነገር ውስጥ ይብራራል ማለት ነው። እንዴት አዳነን ስንል ያው እግዚአብሔር ይቅርታ ዜድ አሁንም አልተረዳኸኝም። እኔ እንዴት ለምን ወንዴት ዳነን አሁንም እሱ አይደለም ጥያቄ። እግዚአብሔር ነው ማን ያዳነን ያሉት እግዚአብሔር አለ። ስሙን ብቻ ሳይሆን ያ እግዚአብሔር ለምሳሌ አሁን ቅድም ቃል ተብሏል፣ እግዚአብሔር ወልድ ተብሏል፣ አብ ወልድ መንፈስ ቅዱስ የተነሱት ስሞች አሉ። እነዛን ነገር ማወቅ መረዳት እፈልጋለሁ። ምክንያቱም እኔም አንተም ተመሳሳይ መጽሐፍ ቅዱስ እያነበብን የተረዳንበት መንገድ ልዩነት ሊኖረው ስለሚችል እነዛን ነገር እርሶን ለማወቅ ይቅርታ አንተ አልኩኝ፣ እርሶን ለማወቅ ለመረዳት ያዳነን ማን ነው የሚለውን ነገር ማወቅ እፈልጋለሁ። ከእርሷ ያን ሲነግሩኝ ያዳነን እግዚአብሔር አልኩት። ያዳነን እግዚአብሔር ነው። ያ እግዚአብሔር ማን ነው ነው እየጠየቅኩት ያለሁት። እግዚአብሔር መሆኑንማ እኔም አውቃለሁ፣ ሰምቻለሁ፣ ተምሬያለሁ። ያ እግዚአብሔር ማን ነው? ያ እግዚአብሔርማ እግዚአብሔር ነው። በአንድነትና በሶስትነት ያለ መለኮት እግዚአብሔር ነው ያዳነን። ኢየሱስ ክርስቶስ ነው ያዳነን ወይንስ እግዚአብሔር ነው ያዳነን? ያዳነን እግዚአብሔር ነው። እንዴት የሚባለው ላይ ግን ይብራራል። ከቅድም ጀምሬ እየነገርኩት ነው ያለሁት መምህር።
አዩ አይደለም እንዴት አዳነን ያዳነን ያ ኢየሱስ እግዚአብሔር ክርስቶስ ነው። እንዴት አይደለም ፕሮሰስ አልጠየቅኩም እኔ። ያዳነን እግዚአብሔር ነው ወይንስ ኢየሱስ ክርስቶስ እንዴት ነው? አዳነን እንደሱ አይጠየቅም። አይውሉት አሁን የተበደለው እግዚአብሔር ነው እኔ አይደለም ማወቅ ያለው። እፈልጋለሁ። እኔ የተበደለው ማወቅ እግዚአብሔር ነው እፈልጋለሁ። ካልን አንዴ ይስሙኛ መምህር፣ የተበደለው እግዚአብሔር ነው ካልን ኦኬ፣ እንዴት ነው ታዲያ የዳን ነው ሲባል ደግሞ ያዳነን እግዚአብሔር ነው። እንዴት አዳነን ሲባል ደግሞ ያ እግዚአብሔር በመለኮትነት በአንድነትና በሶስትነት ያለው እግዚአብሔር በመለኮት አንድ በአካል ሶስት የሆነው ያ ማዳን የሥላሴ ስራ ነው የምንለውም ለዚህ ነው። ኦኬ፣ ግን እንዴት ነው ያዳነን ብለን ስንል እግዚአብሔር አብ ልጁን ኢየሱስ ክርስቶስን በመስጠት ኢየሱስ ክርስቶስ ደግሞ በዘላለም መንፈስ ዕብራውያን መጽሐፍ ምዕራፍ 9 ቁጥር 14 ላይ እንደተጻፈ በዘላለም መንፈስ ራሱን በመንፈስ ቅዱስ ማለት ነው ራሱን መስዋዕት አድርጎ በማቅረብ መንፈስ ቅዱስ ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ክርስቶስ እንደተናገረ መንፈስ ቅዱስ በመጣ ጊዜ ስለኔ ያስተምራቸዋል እንዳለ ያንን የመዳንን ህይወትና የመዳንን መንገድ ደግሞ ለሰው ልጆች ሁሉ በማካፈል ደግሞ መንፈስ ቅዱስ ስታፊ አድርጎ አብ ልጁን በመስጠት ልጅ ራሱን በመስጠት መንፈስ ቅዱስ ደግሞ ያንን የተሰጠውን ልጅ ያንን ለዓለም እንዲወጣ በማድረግ እግዚአብሔር ለሰዎች ልጆች ሁሉ ያዘጋጀው መዳን ከግብ ደርሷል። ለዚህ ነው ልጁ የመዳኛ መንገድ ብቻ እሱ ብቻ ሆኖ ቀርቧል ማለት ነው። ልጁን ሲያውቅ ሰው የሰጠውን እግዚአብሔርን ያውቃል፣ ያንን ደግሞ የሚገልጥለት መንፈስ ቅዱስን ያውቃል። ስለዚህ እግዚአብሔር በልጁ በኩል አዳነን እንላለን። ለምን ከተባለ ዋጋ የተከፈለው በክርስቶስ ኢየሱስ በሁለተኛው አካል ስጋን ገንዘብ በማድረጉ በስጋ የተከፈለ ነገር ስላለ በተለየ አካሉ ዋጋ ስለከፈለ። ስለዚህ የተበደለው ማን ነው? እግዚአብሔር። የሰው ልጅ ያዳነው ማን ነው? እግዚአብሔር። እንዴት አዳነ? በክርስቶስ ኢየሱስ። ምን? ዋጋ ከፍሎ። አዩ። ስለዚህ ይሄ እንዴትና ማን የሚሉት ሁለቱ ነገሮች ተለይተው የሚነገሩ ናቸው። እንዴት ብሎ ብቻ በደፈናው የሚያስቀምጡ ከሆነ ልክ አይመጣም። ማን አንድን እንትን ብቻ ደግሞ ወስደው የሚያስቀምጡም ከሆነ ደግሞ እሱም በማን የሚለውን ጥያቄ ስንመልስ ደግሞ እሱም ደግሞ ልክ አይመጣም። ስለዚህ መዳን የሥላሴ ስራ ነው። እንድንበት ደግሞ የሥላሴ ምክር ምንድነው ስንል በክርስቶስ ኢየሱስ ሰዎች ሁሉ እንዲድኑ ይሄንን እውነት ወደ ማወቅ እንዲመጡ ሰዎች መንገድ ተከፍቶላቸዋል። ልጁን ሰጠ። ዮሐንስ ወንጌል ምዕራፍ 1 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 እንደዚህ የመሳሰሉትን ክፍሎች እያነሳን ማውራት እንችላለን ማለት ነው። ስለዚህ የእግዚአብሔርን የማዳን ስራ ስናነሳ መተንተን አለበት። ኢኮኖሚክ ትሪኒቲ ይነሳል። ማዳንንና የመበደልን ደግሞ ኦንቶሎጂካል ትሪኒቲ ይመልሰዋል እያልኩት ነው ያለው። እርሶ ከዚህ የተለየ ነገር ካሉት አሁን እኔ እየጠየቁት ያለሁት የሮሜ 8:34 ደግሞ ከዚህ ከሁለተኛው አካላዊ ቃል ስጋን ገንዘቡ ካደረገ በኋላ ለሰው ልጆች ቤዛ ከመሆን ጋር ተያይዞ መልጃ ከመቅረቡ ጋር ተያይዞ ማስታረቅን እንደዚህ አይነት ነገሮችን ቤዛነትን እንደዚህ አይነት ነገሮችን በተመለከተ የሚነሱ ነገሮች ናቸው። ስለዚህ እርሶ ይሄንን አሁን እኔ ይሄንን መልሼሎታለሁ። ከዚህ የተለየ ነገር ካሎትና እንትን የሚሉ ከሆነ ይቀጥሉ። ከሌሎት ግን ወደ ሮሜ 8:34 ብንገባ አሁን በቂ የሆነ መረጃ ስላገኘን ብንገባ ጥሩ ነው ብዬ አምናለሁ። እኔ ከዚህ በላይ ባልሄድ ደስ ይለኛል። መልካም። በአንተ መረዳት ልክ አከብራለሁ ሀሳብህን። መተንተን ያለብህን ማብራራት ያለብህን ገልጸዋል በደንብ። ለእኔ ግን ጥያቄ ስላልተመለሰልኝ ወይ ደግሞ የእኔ ጥያቄ የገባው ሰው ካለ ወይ ካልሆነ ደግሞ የአንተን ሀሳብ ደግሞ ተረድቶ መልስ የሚሰጥ ካለ መቀጠል ትችላላችሁ። በእኔ በኩል ግን በዚህ ልክ መግባባት ስለማንችል እኔም ለአንተም ድካም እንዳይሆን እኔ እዚህ ላይ ባቆም። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። ኖ ዜድ እዚህ ወንድሜ ኤርሚ፣ እኔ አሁን ጥያቄ ከኦርቶዶክስ ያስወጣ የትኛው የመጽሐፍ ቅዱስ ቃል ነው? እንዴት ወጣ ላልከኝ ጥያቄ ልክ ስመልስልህ ቆይ መምህር አሉ ይመልሱልሃል ብለህ አስገባቸውና አሁን ይህን ጥያቄ ስጠይቃቸው እሳቸው ራሱ መልሰው እኔን ጥያቄውን ጠየቁ። ምክንያቱም እኔ መልስ ስለምፈልግ ማለት ነው። ኦርቶዶክስ የወጣሁበት ሪዝን ይሄ ስለሆነ ከእሳቸው መልስ ጠብቅ ነበረ። ገብቷል ኤርሚ?
አንተን ያስገባችሁ መምህር ነው። ይኸውልህ ዜድ ሰላም ብያለሁ። እንዴት ነህ? አለው ሳሚዬ ገብቶኛል። እኔ አንተ ጥያቄ ገብቶኛል የሰጠኸው ለኤርሚያስ እኔም እኮ የቤተናታም እኮ እሳቸው የጠየቁ አንዴ ላውራ ነው አይደለም። ቆይ ኤርሚዬ አየህ፣ አሁን ምን መሰለህ፣ እኔ እውነት ለመናገር የሮም አንደኛ ኦኬ ይሄን ነው ወይ መረዳታችሁ? ኦኬ የእኛ መረዳት ደግሞ ይሄ ነው ብሎ ሰው እኮ ያብራራል። ኦኬ ይሄ ነው። ኦኬ እናንተ መረዳታችሁ እስከዚህ ነው። አዎ ኦኬ በቃ እኔ ለማለት የፈለኩት ምናልባት እናንተ አልገባችሁም ይሆናል፣ ወይም ደግሞ የሆነ ነገር ይኖራል። እኔ ለማለት የፈለኩት ይሄ ነው፣ ከቃል ስጋ ከመሆኑ በፊት ይሄ ነው፣ ከዛስ ደግሞ ቃል ስጋ ከሆነ ደግሞ በኋላ ይሄ ነው። ስለዚህ እኛ ሮሜ 8:34ን የምንመለከተው አሁን እናንተ ባላችሁት መልኩ ሳይሆን ይሄ ነው ብሎ ማብራራት አለባቸው። አሁን ምንድነው እሳቸው እያደረጉ ያሉት? ቅድም እነሱ መልስ አልሰጡም ብለው እሳቸው ወደኋላ ላይ ያፈገፍጉ ፈልጉ። እኔ ደግሞ ገባውኝና መልስ እሰጦታለሁ። ማዳኔ ማን ነው? ማን የተበደለው ሲሉኝ እግዚአብሔር። እንዴት ታዲያ እግዚአብሔር ነው ማን ያዳነን? ታዲያ እግዚአብሔር። እንዴት አዳነን? እግዚአብሔር እንደዚህ አድርጎ አዳነን። ይሄን ሁሉ እየመለስኩላቸው ሶሪ በጣም ግን ዜድ አልተግባባንም ብሎ ለማቆም መፈለጋቸው እንትናቸው ነው የሚያሳየው። ሄዱ እኮ ከወጡ በኋላ ወጡ ነው በቃ። ሌላን ሰው በቃ ከዚህ በኋላ ከአቅማቸው በላይ ሳይሆን ዜድ ለመታዘብም ሰው በሌለበት ወንድም አለም እንዳንተ ነገር ኪዳን አለበት። እሁድ ነው ላውራ ወገን ላውራ እንዴ የእሳቸው ጥያቄ ከመጀመሪያው ዜድ አሁን አንተ ከኋላ ስለመጣ ነው እንጂ በረጅም ሰዓት ላይ እያወራን ነበር። አሁን ኦርቶዶክስ ምላሽ አላት እየሰማን ነው። እንግዲህ ጆሮ አለን አይምሮ አለን እያዳመጥን ነበር። ምንድነው ስናዳምጠው የነበረው? እሳቸው እኔ ጠይቀውኝ ያልመለስኩላቸው ምንድን ነው እስቲ ንገረኝ። እሳቸው እያሉ መጀመሪያ ላይ ሚስጥረ ስላሴ እኔን ጠይቀውኝ ስለመጀመሪያው ነው አያገባኝም። እኔ ስለመጀመሪያው አላውቅም። እኔን ጠይቀውኝ እኔ ያልመለስኩላቸው ምንድን ነው እስቲ አሁን አንተ የመለስክላቸው ለእሳቸው አጥጋቢ አይደለም። ምንድን ነው የጠየቁኝ? ኦኬ ይኸውልህ አሁን ውይይት አቋርጠን መውጣት እኮ መፍትሄ አይሆንም። እሳቸው መጀመሪያም ሊወጡ ነበር እኮ እኛንን የያዝናቸው። እኔ እኮ አንተን በጣም ነው ማከብር ሞድ አልስማማም ብለው እኮ ነው የወጡ። ኤርሚ እኔ ይህን ከእሱ ጋር መግባባት አልችልም አንድ ጊዜ ነው ብለው ነው የወጡ። አሁን ሮሜን 8:34ን ላለመመለስ ነው የወጡ እኮ ኤርሚ። ቆይ ሳሚ ላለመመለስ አይደለም ኤርሚ እሳቸው ጠይቀውኝ ሳሚ ኤርሚዬ እሳቸው ጠይቀውኝ የጠየቁኝ ምንድን ነው ማን ነው ብሎ ሲጠይቁኝ ኦኬ ከዛ በፊት ኢየሱስ ክርስቶስ ከዛ ከማርያም ስጋ በፊት የነበረው እሱ ሲጠይቁት የሰማሁት እኔ ገባሁትም የዛን ጊዜ ነው። ከታች ምን አልኳቸው? ማን ነበረ ብለው ሲጠይቁ ቃል ነበረ ብዬ አልኳቸው፣ ከስር በቴክስት ማለት ነው። ከዛ በኋላ አንተ እንደውም ዜድ እንደዚህ እያለ ነው ብለህ ስትላቸው እንደሱ ብቻ ሳይሆን መብራራት አለበት አሉ። ገባሁኝና ማን ነው ሲሉኝ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል። ከዛ በፊት የነበረ አካላዊ ቃል ይባላል። ስጋ ነሳ የምንለው ከማርያም ስጋ ጀምሮ ነው። ያ ማለት ግን ፐርሰኑ ስጋ ነሳ እያልን ያለ ነው። አካላዊ ቃል ግን ገና ዘመን ሳይጀመር በፊት አብ በነበረበት ዘመን ሁሉ የነበረ ከአብ የተገኘ ዘላለማዊ ልጅ ነው። በመለኮትነቱ እናምናለን፣ በእግዚአብሔርነቱ እናምናለን ብዬ ጠየኳቸው። ኦኬ እሺ እንደሱ ከሆነ አሉኝ። እሺ ማን የተበደለው አሉኝ። የተበደለው እግዚአብሔር ነው አልኳቸው። ኢየሱስ ክርስቶስ ብቻ ነው? የተበደለው እሱ በኋላ የምናነሳው ነገር ነው። የተበደለው እግዚአብሔር ነው። እግዚአብሔር ታዲያ እንዴት አድርጎ ሰዎች ማን ነው ታዲያ ሰውን ያዳነው አሉ። የተበደለው እግዚአብሔር ከሆነ የተበደለው እግዚአብሔር ነው፣ ያዳነውም እግዚአብሔር ነው። እንዴት በሚለው ነገር ግን ይብራራል። እኔ እንዴትን አልፈልግም። ማን ነው የተበደለው? እግዚአብሔር። እግዚአብሔር ከተበደለስ ብለው ሲሉ እግዚአብሔር ከተበደለማ እንደዚህ ነው የሚብራራው ብዬ አብራራሁላቸው። እግዚአብሔር ከተበደለ እግዚአብሔር እንዴት ታዲያ የበደለውን ሰው ማናደን? እግዚአብሔር እንዴት የሚለው ላይ ግን እናብራራለን። እንዴት የሚለው ላይ ስብራራ አሁን የሥላሴ ስራ ይመጣል። አብ በላኪነት ይሄ ዘላለማዊ ልጁን በላኪነት
የላኪነትን ግብር ይዞ የመጣበት የመውለድን ግብር ላኪ ሆኖ የመጣበትን ልጅ ደግሞ የመወለድን ግብርና ተላኪ ሆኖ መምጣቱን ራሱን ለሰው ልጆች ሁሉ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተነገረለት። ያ ፍቅሩ ታየ። አብ አያፈቅረንም ማለት አይደለም። አብ ስለወደደን ተብሎ ደግሞ ተጽፏል። የቱ ጋር? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አብ ስለወደደ ልጅ ወዶናል። ኦኬ፣ የሥላሴ ስራ ነው ማዳን፣ የሥላሴ ስራ ነው። እንዴት ነው የሚያድነው ከተባለ ግን አብ ራሱን በመላክ ሳይሆን ልጁን በመላክ ነው። ልጁ ራሱን በመስጠት ነው። መንፈስ ቅዱስ ደግሞ ይሄ ልጅ የመጣው ልጅ በዘላለም መንፈስ ራሱን ባቀረበ ጊዜ ተብሎ ተጻፈለት። የቱ ጋር? የዕብራውያን መጽሐፍ ምዕራፍ 9 ቁጥር 14 ላይ። ስለዚህ ይሄ ደግሞ ምንድነው የሚያሳየው? ለድህነታችን የአብ የወልድ የመንፈስ ቅዱስ ስራ አንድነት እንዳለ የሚያሳይ ነው። ወልድ ብቻ አዳነ አንልም። ነገር ግን እግዚአብሔር ያው ሥላሴ ያው ማዳንን ለሰው ልጆች ሁሉ ያደረገው ግን በምን በኩል ሰው ወደዚህ ድነት ይግባ ሲባል በተላከው በልጁ በማመን ብቻ ብለናል። ምን ማለት ነው? ሌሎች የሚያድኑ የሉም ስንል ከሥላሴ አካል እየጠቀስን አይደለም። እንደዛ ስንል መሐመድ አያድንም እያልን ነው። እንደዛ ስንል ሰው አያድንም እያልን፣ ሌላ ሰው አያድንም፣ ሌላ መንገድ የለም እያልን ያለ ነው። ስለዚህ ይሄንን አብራራውላቸው። ከዚህ ውጭ የተናገርኩት ነገር የለም። ይሄንን በቃ እንደዚህ ነው ያልከው፣ ስለዚህ በቃ ሮሜ 8:34 እንምጣ ብለው እንደማለት መሸሹ ይሄ አግባብም አይደለም። ለእኔ አሁን አጥጋቢ መልስ እንዳልተሰጠ እንትን አድርጎ መውጣታቸው ሰውየው ያላቸውን አቅም የውይይትም አቅም የሚያሳይ ስለሆነ እኔ በዛ ነው የማየው። አዲዮስ፣ ተባረኩልኝ። መልካም ጊዜ ይሆንላችሁ። ኤርሚ ግን ሁልጊዜ ፌርነስ ቢኖር ጥሩ ነው ላለው ገባ። እኛ ጴንጤዎች አስተምህሮ አለን፣ የምንናገረው ነገር አለን፣ ሁሌ ሙሉ ነን። አንዳንድ ወንድሞቻችን ምናልባት በዚሁ ዜጎ እንድናውቀው ሁለታቸው ጠይቀናል። ኤርሚ ባብራራው በሮሜ 8:34 ላይ በስማምሽ ጥያቄ ልቀጥል ይቻላል? ዜድ ምን አልከኝ? በሮሜ 8:34 ላይ ጥያቄ መጠየቅ ይቻላል? ለምን አትመልስለትም? የጠየቀህ እኮ ሳሙኤል ነው እኮ ገባኝ። በጥያቄዎች ለምን የኛ እኮ ሳሙኤል ነው የጠየቃችሁ። እናንተ ስትጠይቁት ወደ ሳሚ ስታዞሩ እኔ ሳሚ የጠየቀው ጥያቄ እንዲመለስለት እናንተ ፕሪሪኩዊዚት ያደረጋቸዋቸውን ጥያቄዎች በሙሉ መልሻለሁ። እናንተ ልትመልስለት ነው። 8:34 ላይ ያለውን አንተ ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ? አሁን መልስለት። ለምን መሰለህ? አሁን አንተ ክርስቶስ አማላጅ ነው ብለህ ታምናለህ? ዜዲ አንተ ነህ የተጠየቀው፣ እኔ አይደለሁም የተጠየቁት። እኔን ከጠየቀኝ እኔ መልስለታለሁ። አንተ ነህ የተጠየቀው። እኔ ለአንተ ጥያቄ አቀረብኩኝ፣ እሱ እኔን አልጠየቀኝም። ዜድ እኔ ደግሞ አንተን እየጠየቅኩ ነው። ትምህርት የላችሁም። ለምንም አልጠየቀኝም። የለውም አሁን ኖ ዜድ ለምን አትመልስለትም? ሳሚ እኔን አልጠየቀኝም። እኔ አሁን አንተን እየጠየቅኩ ነው። እንደምሳሌ አቅምህን ታሳየን ብዬ ነው። እኔን አይደለም፣ እኔ ወንጌላዊ አማኝ ነኝ። እኔን በውስጥ ያናግረኛል ከፈለገ። አንተን ግን እሱ ጠየቀህ አላልኩም። ዜድ መጀመሪያ ተረጋጋ። እኔ አንተን ጠየቀህ አላልኩም እኮ ዜድ። ሉክ ደብተር ይዘህ ተማር። በቃ እንደዛ ከሆነ ማትመልስ ከሆነ ምን ታደርጋለች? እኔ እስካሁን ድረስ የተጠየቁትን ነገር ጠየቀህ አላልኩም። ተረጋጋ እስኪ። እኔን አልጠየቀኝም ነው ያልኩት። ጠይቀው ሳሚ እኔ ሚውት አድርጌልሃለሁ። ጠይቀው። ኦርቶዶክሳዊ ነው፣ ጠይቀው። ኦኬ። አይ እኔ አንተን ልጠይቅህ፣ መጠየቅ አትፈልግም? አይደለም ይኸውልህ ሳሚ ጠይቀው። የአንተ ጥያቄ ስለሆነ ሳሚ ጠይቀው። አሁን ምንም ችግር የለውም። እኔ መልስለታለሁ እኮ በእውነት እኔ አልወጣም። ከኦርቶዶክስ የወጣበት እንደሳቸው ነገ ምንድን ነው ብለው ለጠየቁኝ እንደሳቸው ቅዳሴ ስለማልሄድ ኪዳን ስለማልሄድ ምንም ችግር የለውም። እኔ አመሻለሁ፣ የትም አልሄድም አለሁ፣ መልስለታለሁ። አንተ ግን ይሄንን አብራርተህልን የአንተን መረዳትና አቋም ማወቅ እንፈልጋለን። ሮሜ 8:34 ላይ ኢየሱስ ክርስቶስ ያማልዳል ብለን የምታምነው እንደዛ ነው የተረዳኸው? የመጽሐፉን ክፍል ይጠይቃል እሱ ሳሚ እየጠይቀው። ይሄን ጥያቄ ሳትመልስልኝማ እኔ ሌላ ሰው አልቀበልም። ጥያቄ መጀመሪያ ይሄን አንተ ልትመልስልኝ ይገባል። ነው መመለስ አልፈልግም ካልኩ ነው። ይሄ ጥያቄ እኮ የኔ እኮ ነው አይደል? ሳሚ አንዴ ገብረ ማርያም አንዴ ሳሚ አንዴ ኤርሚ አንዴ አለሁ በለኝ ካለ አለሁ፣ እየሰማችሁ ነው። ይሄ ጥያቄ የተነሳው ከሳሙኤል ለኦርቶዶክሳውያን ነው። ኦርቶዶክሳውያን መልሱን በደንብ እያየ ብቻ አንተ
አንመልስም ብለው በዙሪያ ገባ ሲዞሩ እኔ መልሱን እንዲመልሱ ነው እኔ የመጣሁትና መልሱን ወደኋላ በቃ መልሱለት። እኔ የእኛን ስማት የእኛን ስማት ሳሚ አላወቅም ብላችሁ መልስ አትመልሱ እንዳትቀሩ። እኔ ገብቼ መልስ መልሼላችኋለሁ። አሁን ከእሳቸው ጋር የጀመርከው ነው ወይ? አድምጥ ኦርቶዶክሳውያን አሉ እዚህ ጋር መልስ አሰጣለሁ። ቆይ አንዴ። ለነገሩ ዜድ እኮ ያው በር ተደግፈ ጥያቄ ጠይቀህ እንደምትወጣ አሁን ዜድ ለዚህ ጥያቄ መልስ ትሰጣለህ ወይስ አትሰጥም? የኔ ጥያቄ ነው። ምንድነው መሰለ ዳንኤል እየሰማኝ ከሆነ ልጁ ጠየቀ፣ እሳቸው ደግሞ እሱን ሳሚን መጀመሪያ መረዳት ያለበትን ነገር እንዲረዳ። ምክንያቱም አሁን ከሚስጥረ ስጋዌ ከመምጣታችን በፊት የኢየሱስ ክርስቶስን አማላጅነት ከመምጣታችን በፊት ስለ ነገረ ስላሴ መጀመሪያ ማወቅ አለበት እና አብ ማን ነው፣ እግዚአብሔር ማን ነው፣ በብሉይ ኪዳን የነበረውን እግዚአብሔርን ግለጽ ነው የተባለ። ኤኒዌይስ በቃ እናመሰግናለን ለሁሉም ነገር ሰምተናል። ሁላችሁም አንብቡ መጽሐፉን፣ እሱ ነው የሚሻለው። ያውልህ ማየ አልወርድም ሲል ነገረ ስላሴ ጥያቄ ኮኔ ነገረ ስላሴ አይደለም ጥያቄ ዜድ አንተ ካልወጣን ያልወጣም ዛሬ ችግር የለውም። አጋጣሚ ነው ስልክ ሲደውል ስለሚዘጋ ነው ስልኬ ዳታውን ማለት ነው። ወደ መልሱለት፣ ጥያቄው የእሱ ነው። መልሱለት። ዜድ አንዴ እስካሁን ድረስ ለእውነት እንድኑር የሆነ ፍትህ አድርገው ብሎ ሲጠይቅ በጣም ደስ ያለኝ ነገር እስካሁን ከታች ጴንጤ የሆነ ቃል ከጻፈ ትደልታለህ ወይ ታስወጣለህ። ከታች ግን በጣም እየተሳደቡ እንደሆነ እያየት ነው። እንደገና ማለት ነው ኤርሚ ተመልሻለሁ ሲናገሩ ራሱ አንተ ግን እየጠበቃችሁ ነው። አስረዱት። እየጠበቃችሁ ነው። ፕሊዝ እንዴ እኔ መጀመሪያ አንተን አቋም እንድታስቀምጥልኝ እኔ ጠይቄያለሁ። ካንተ በኋላ ነው እኔ የገባሁት። ጥያቄው የኔ አይደለም። ጥያቄው የኔ አይደለም። ጥያቄው የልጁ ኦርቶዶክሳውያን። ይሄው ለአንተ ጥያቄ ነው ያቀረብኩልህ። ኦርቶዶክሳውያንን ነው የጠየቀው። የኔ ጥያቄ አይደለም። አልመልስልህም። የልጁን ምንም ችግር የለውም። እኔ መልስለታለሁ። የኔ አንተ የኔን ጉዳይ ልደምድምና ችግር የለውም። ሁለታችሁ እኔ እኮ አንተን መጠየቅ ስላልፈለኩ እኔ እኮ ይሄንን ጥያቄ እኮ አንተን መጠየቅ ይችል ነበር፣ ግን እሱ መምህር ስለሆነ ነው። እሺ ሳሙኤል በቃ እና የፕሮቴስታንትን መረዳት ሮሜ ሳሚ አቁመው። አይመልሱልህም። ሳሚ ውጣ። በቃ ሳሚ አይመልሱልህም። ውጣ። ኤርሚ ግን ለሌላ ጊዜ ግን ይኸውልህ ኤርሚ ለሌላ ጊዜ ግን በቃ አንተ ሙጣ ዜድ ውጣ። በቃ ለሌላ ጊዜ እውነት አስተምሮ የማዝነው ኤርሚ ዝም ትላለህ። እንትን ብቻ ነው። አሁን እኛው ምንድነው ከጥያቄ እዛው ላይ በመደራረብ እኛም ሳንረዳ ዝም ብለን ቤቱን እንዘጋው እኮ። ለምን አይመልሱም እነሱ? ለምንድን ነው አፍህን ማትከፍተው? ማይክን ከፍተህ ማትራቸው? ተጠየቅ እኮ አንተ ለምን አትመልስም? ማን ያስወራል እኮ ነው። አሁን ሁሉም ሰው ጠያቂ ሆነና መለሱ። ምኑ እኔ ይኸውልህ ገባሁኝና በሙሉ ያላቸውን ጥያቄ መለስኩኝ አይደለም? ከመለስኩኝ እሳቸው ጥሎ ይሄው አንድ ጥያቄ ብቻ ሁሉ የመለስኩት ድጋሚ አንጠይቅህም። ጥያቄውን ለምን ትጠይቀኛለህ? ለምን እኔ ወንድሜን እኮ እኔ አብራራለታለሁ። እሺ ችግር የለውም። የሞተው ልኩም ከሙታን የተነሳው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ምን ማለት ነው? ገብረ ማርያም አንዴ ከእናንተ ቤት የወጣሁት እነ ጴንጤዎች የሚተረጉሙልኝ ትርጉም የተሻለ ስለሆነ ነው። አሁን የእናንተን ትርጉም እስቲ እንደገና ወይ ካልተረዳሁት በደንብ አስረዱኝ አለ። እኔ አይደለሁም ያንተን ትርጉም ማስረዳልህ። ልጁ እኮ ያለው ከኦርቶዶክስ የወጣሁት በሮሜ 8:34 ምክንያት ነው። እኔ እናንተ የምተረጉሙበት ትርጉም ብዙ አልጣመኝም ነበር። ምናልባት ካልተረዳሁት አሁን አስረዱኝ። የእነሱ ትርጉም ግን ተመቸኝ አለ። እነሱ ደግሞ ያሉትን ደግሞ ልንገርሽ፣ እኔ እንደተረዳሁት ደግሞ ልንገር ማለት ያው ከአሁኑ መረዳት ስልህ እኔ ምንም ማለት ኤርሚ ጌታ ኢየሱስ ልንገር አይደለም።
አልናገርም። እሺ አትናገር፣ ችግር የለም። ትፈራለህ እንዴ? የእምነት አቋምህን ለመግለጽ ያሉት መጀመሪያ አሁን እኮ ጴንጤ ትልቁ ችግር ያመጣብኝ እኮ ምንድነው መሰለ? ይጠይቃል አያዳምጥም። መጠየቅ ከሆነ እኮ ለመጠየቅ መልስ ለመመለስ ግዴታ ያለበት እኮ እያብራር እየጠየቃችሁ አይደል? ሳሚ ሚውት አድርግ። እኔ ሚውት አድርጌ እየሰማሁ እኛን አትክሰስ። መልስ እንዲመልሱልህ እነሱ እኔ ላውራሽ፣ እኔ ልንገራችሁ አንዴ። ከዚህ ልጅ ጋር ረጅም ሰዓት የነበርኩት እኔ ነኝ። ረጅም ሰዓት ከኔ ጋር ሲያወራ ስለነበረ ነው። መጀመሪያ ጥያቄው የነበረ ለምንድነው ከኦርቶዶክስ የወጣ ተብሎ ሲጠየቅ ልጁ ያለው አንደኛ ለስዕል ትሰግዳላችሁ አለ። ስዕልን መጽሐፍ ቅዱሳዊ ነው አይደለም በሚል ደረጃ ተጠያየቅን። ከዛም በኋላም ደግሞ ተመልሶ ደግሞ ስለ ገድል አወራ። ብዙ መንገድ እየረገጠ ነበረ። ብዙ መንገዶችን ሰዎቹ ሲያስረዱት ቆዩ። አሁን ይሄ ልጅ ደግሞ መጥቶ ደግሞ የሮሜ 8:34ን አነሳ። የሮሜ 8:34 ለመረዳት ሚስጥረ ስላሴን ማወቅ አለብህ። ሚስጥረ ስላሴን የሚያውቅ ጴንጤ አለ ከዚህ መካከል? ከዜድ ውጭ ጴንጤ ነኝ ያለ ሰው ስለ ሚስጥረ ስላሴ መጀመሪያ ያውቃል ወይ? ሚስጥረ ስላሴን ያልተረዳ ሚስጥረ ስጋዌ ለመረዳት ይከብደዋል። ከመጽሐፍ ቅዱስ ላይ የተጻፈውን የሚስጥረ ስጋዌን አስተምሮ ለመረዳት በመጀመሪያ ሚስጥረ ስላሴን ያውቃል በማለት ነው ሳሚን የጠየቀው። ስለዚህ የነበሩት አባቶች ሲጠይቁት የነበረ መጀመሪያ ሚስጥረ ስላሴን መጀመሪያውን አስረዳኝ ነው። በዛ መካከል ማናት መሰረት ነው ምናምን ትባሎች ገባች። እሷ ራሷ ስትጠየቅ አይደለም መጠየቅ ብቻ ነው የራሷን እንኳን ሶላስ ክብር ይችላል አምስቱን እንኳን አታውቅም። ምንም የምታውቀው ነገር የለም። እሷ የገባትን ነገር ልትናገር ብቻ ነው የገባችው። እሱ ደግሞ የገባት ነገር ምንድነው? ዘላ ኢየሱስ ክርስቶስ ወይ ፈራጅ ነው ወይ አማላጅ ነው ብላ ለመናገር ነው። ሚውት አድርጊ። አንቺ ደግሞ ተሳሳትክ። እኔ ውጭ በቃ ካልተሳሳትኩ ነው ውጫ። ታዲያ ታችሁኝና ታዳምጪኛለሽ። ካልፈለግሽ መሄድ ትችያለሽ። እየተናገርኩኝ ነው አይደለ? በቃ አትግቢብኝ ካልኩ ሁሎች እኮ ሚውት አድርጎ የሚያዳምጡኝ እኔ ትክክሉኝ እኮ አይደለም። ቢያንስ እየተነጋገሩት የነበሩትን ነገር ለማብራራት ነው። ስለዚህ እየጠየቁ የነበረ ዜድ አንተ የመለስከው መልስ እኮ ልክ አይደለም እያልኩ አይደለም። ልክ ነው፣ ልክ ሊሆን ይችላል፣ ልክ ሊሆን ይችላል። ብቻ ግን መምህራን ሲያዳምጡ የነበረው ግን የሚስጥረ ስላሴ አረዳድ ለእኛ በእኛ አስተምሮና በአንተ የምትረዳው አረዳድ ልክ አይደለም ብለው የተናገሩ። አሁን በዚህ እንዳለ ሆኖ ግን ይሄ ልጅ የሚስጥረ ስላሴን ያውቃል ነው ጥያቄው። ዜድዬ አንተ ታውቀዋለህ፣ እሱ ያውቃል የሚስጥረ ስላሴ ትምህርት? አሁን እኮ አወቀ። በቃ አሁን እኮ እኔ የኛ አስተምሮ የኛ አስተምሮ ዜድ አንተ የምትለውን እንኳን አንተ ተበቃ ሮሜ 8:34 ግራም ሁሉን ማብራራት ጠይቃላ ሳሚዝም ብላዳን ኤርሚ ሁሉን ነገር ማብራራት ሁሉን ነገር ማብራራት ላይችልም ላይጠበቅበትም ይችላል። ሰው ግን ሚስጥረ ስላሴ ሳያውቅ ለመጠየቅ እኮ ማወቅ አለበት። ያላወቀ ሰው እንዴት ይጠይቅ ይችላል? አሁን ደግሞ የጠየቀኝ ነገር መልስ ልስጥህ። አንተ እኮ ነው የጠየቀኝ። ይኸውልህ ኤርሚ አንድም ጥያቄ ብትሆንበት ጥያቄውን መመለስ ነው የሱን። አንተን እኮ እኔ ከዚህ በፊት እኮ ኤርሚ አንተ ጥያቄ ስታነሳ እኮ ሰዎች እኮ የሆነ ነገር እንትን ምናምን ሲሉ ነው ጥያቄ ካለበትማ ጥያቄውን መመለስ አለብን ብያለሁኝ እኮ። ሰው ጥያቄን መፍራት የለበትም። ጥያቄው እኔ እሳቸው እኔ እኮ አልነበርኩም ከእናንተ ጋር ታቾኝ፣ ግን እየሰማኋችሁ ነበር። ልጁን ሲጠይቁት ኦኬ እኔ ልግባና ልመልስለት፣ በዚህ ምክንያት የልጁ ጥያቄ እንዳይቀር ሳይመለስ እንዳይቀር ብዬ ገባው። እሳቸው እስከፈለጉት እንዲጠይቁኝ አደረኩኝ። እንዴት ዛንን ማን የተበደለው ምናምን ሁሉ ነገር መለስኩላቸው። ጥለው ወጡ። አሁን ያሉት ሰዎች ደግሞ እስቲ አንተ ምንድነው የምትረዳው ሮሜ 8:34 ብለው የልጁን ጥያቄ ወደ እኔ ያመጣሉ። ልጁ ወደ ጴንጤ የገባሁት በዚህ ምክንያት ነው፣ በእናንተ ትርጉም ምክንያት ነው። አልገባኝም ይሆን ወይ ትርጉሙ እስቲ አስረዱኝ ብሎ አሁን እንደገና እየጠየቃችሁ ነው። ስለዚህ አሁን ሌላውን ጥያቄ ነገ እንትኑን የሥላሴ ትምህርቱንም ምናምኑንም እንደ አትናቴዎስ እና እንደ እንትና ይዘርዝር ከማለት በቃ ልጁ የተረዳው ነገር አለ። አሁንም ደግሞ ሮሜ 8:34 ኦኬ እግዚአብሔር የተባለ የተበደለ አለ፣ እንደገና ደግሞ ማዳን ደግሞ ከእግዚአብሔር እንደገና እንደዚህ መጥቷል፣ በዚህ ተደርጎ እንደዚህ አድኖናል። አማላጅ ስንል ይሄንን ማለታችን ነው፣ አማላጅ አይደለም ስንል እንደዚህ ማለታችን ነው። ኢየሱስ ክርስቶስ ይሄ ነው፣ የሥላሴ ሁለተኛ አካል ምናምን ብን እንደዚህ ነው ሥላሴ ስንል ብሎ 2-3 ደቂቃ 4 ደቂቃ ወስዶ ለልጁ የሚገባውን ነገር ማብራራትና መንገር ነው። በቃ ይሄው አሉ ኦርቶዶክሳዊ በሚገባ እናብራራለን እኮ ዜድዬ፣ እኛ እኮ አናብራራም ማለት ኤርሚ በቃ ያብራሩለት። እኔ እና እሱ ዝም ብለን እንሰማለን። ያብራሩ። ጥያቄ ካለ እንጠይቃቸዋለን። አለቀ በቃ። እሳቸው እኮ ኤርሚ አሉ ከታች ይግቡ። በረንዳ ላይ ቁጭ አደረጋችሁ እኮ በእናንተ ክርክር ምክንያት ነው። አንድ እስካሁን አልተናገርኩም። አንድ ነገር ልናገር። አሁን እንደ እንትና
እሱ የፕሮቴስታንት መምህር ዜዶ በእሱ ባወቀው ኢየሱስ ክርስቶስን ተረድቻለሁ እያለ ነው። በእኛ ቤተክርስቲያን ደግሞ ዜዶ አላወቀውም ኢየሱስ ክርስቶስን ብለን የምንከራከረው። ለምን አላወቀው? አማላጅ ብሎ ነው አሁን የሚያምነው። አማላጅ ነው ብሎ ነው የሚያምነው። ቅድምም ነጥሎ ነው አካላዊ ቃል ነው ብሎ መለኮት በሶስት አካል ተገልጿል ብሎ እንደገና ደግሞ ኢየሱስ ክርስቶስ አማላጅ ነው ይላል። የተረዳበትን ወይ እሱም እንዲያስረዳ እንፈልጋለን። እኛም ደግሞ እንጠይቀዋለን። እሱ የጠየቀን ደግሞ እኛ እንመልስለታለን። ዜዶ አሁን ኢየሱስ ክርስቶስን አውቀዋለሁ አለ። በእኔ አረዳድ አውቀው ስላላወቀው ነው ልጆችንም ይዟቸው የጠፋ ብዬ ነው የማስበው። እንመልስለታለን። ኢየሱስ ክርስቶስ ለምን ያላወቀው ስንል መለኮት በሶስት አካል ተገለጠ ስንል የእግዚአብሔር አሰራሩ ድነቱን ሲያድን አሁን ለመናገር አሁን አጥብቄ ብጠይቀው እንትና ዜዶን አምላክ አይደለም ብሎ ኢየሱስ ክርስቶስ ርዕሱን እኮ እየዘለለ እኮ ነው። ቆይ ልነግርህ ነው እኮ ጥያቄ ሮሜ 8:34 ነው የሚያምነው እና ለዛ ነው ለራሱ ስማ ሳሚ እያወሩ ያሉትን ነገር ለመረዳት ሞክረው። አንተ አሁን ዝም ብለህ ጥያቄውን ብቻ ነው ያዝከው። እየተወራ ያለው ነገር መጀመሪያ ማወቅ አለብህ። እየተወራ ያለው እኮ አብ ወልድ መንፈስ ቅዱስ ነው። እሱን ካልተረዳህ ሚስጥረ እንትን ነገር ስጋዊን አትረዳም እየተባልክ እኔ የምፈልገው 8:34 በቃ እኔ የምፈልገው ብሎ ነገር እኮ የለም። እኛ የምንፈልገው ደግሞ ነገረ ስላሴ ነው። እሱን ካልተረዳህ በምን ታውቀዋለህ? ነገረ ስላሴ እኔ ጥያቄ ስለሌለኝ ማለት ነው። ከመናገሬ በፊት ግን አንድ ጥያቄ ልጠይቅና ልጨርስ፣ ወደ መልሴ ልሄድ፣ ወደ ሳሚ ማለት ነው። ከዛ በፊት ግን እንዲመለስልኝ ፈልገው ነገር አለ። ዜድ ይሄንን ጥያቄ ሮሜ 8:34 ላይ መቀበል አልፈልግም በለኝና ወደ መልሴ ልሄድ። አልችልም አልፈልግም በለኝና ወደ መልሴ ልሄድ። እኔ ሮሜ 8:34 ያልተጠየቁም ሳሙኤል የጠየቀው እናንተ ነው መልሱለት። ይሄው እኔ ጠየቅኩ። ምንድነው እኔ ያልተጠየቅኩም? ደጋገምኩ አንዱን ነገር። ይሄው እኔ ጠየቅኩ። እኔ ያልተጠየቅኩም ጥያቄን እኔ መልስ አልሰጥም። ይሄው ጠየቅኩ አልኩ። ሮሜ 8:34 እኔ ጠየቅኩ አልኩ። ለምሳሌ እኔ መልስ አልሰጥም። እኔ ኦርቶዶክስ አይደለሁም፣ መልስ አልሰጥም። ችግር የለውም። አሁን እኮ አልመልስምም፣ አላቆምም፣ አልችልም ማለት አንድ ጊዜ ገብረ ማርያም አንዴ ሳሚ ልናገርና ሚውት ላድርግልህ። ሳሙኤል ለመምህር ናታኔል ጥያቄ ያቀረቡ ገብረ ማርያም አንዴ ሳሚዬ አንዴ ገላግለኝ። ጥያቄውን ያቀረብከው ለኦርቶዶክሳዊ ነው ለፕሮቴስታንት እምነት ነው? ተናገርኩ እኮ እኔ ጥያቄ ኦርቶዶክሶችን የጠየኳቸው ለምን ወጣ ከኦርቶዶክስ በቃ ስለዚህ ነው ኦርቶዶክስ ጥያቄ አልመልስም እኔ ቆይ ቤታ እሳቸው መጥተዋል። እሳቸው መምህር ናቸው ብሎ ኤርሚ ያመጣልኝ መልስ ስጠብቅ ነበር። አጋጣሚ አንተ ጋር ገብታችሁ እንትና ጥያቄ እኔ ሮሜ 8:34 ነው እንጂ ሳሚዬ ነገረ ስላሴ አይደለም። በቃ አሁን ይኸውላችሁ አንድ ነገር ብቻ ነው ማደርገው። ከዛ ውጭ ግን መሀል ላይ ከገባችሁ እታች ነው የምትወርዱትና አትረብሹን። ጥያቄውን ያነሳ ሳሚ ነው አይደለ? ለምንድን ነው የወጣው ሳሚ? አትውጣ ናግባ አገባኝ። እኔማ እኮ ከማብራራቴ በፊት ለዜድ ጥያቄ አቅርቤ ወደዛ ሊሄድ ነበረ። መምህር ራሳቸው ከመጡ መምህር ይቀጥሉ። ዜድ ግን ጥያቄ መቀበል እንደማትፈልግ እየተናገርክ ነው በግልጽ። ሳሚን ሳበውና ይባና ለኔ አይደለም የተጠየቁት፣ ለኔ አልተጠየቁም ነው ያልኩት። ለኔ ገብቶኛል። በቃ ዜድ እኔ እኮ ገብቶኛል። እሱ አልኩ ለምሳሌ ሳሚ ለመምህር ናታንም ጥያቄውን አቅርበዋል። እኔ ደግሞ ለአንተ ጥያቄውን አቅርቤያለሁ እያልኩ ነው። አንተ መመለስ ያልፈለክበት ምክንያት ምንድን ነው? እኔ አልተጠየቅኩም። ሳሙኤል እናንተን የጠየቀው ምን አገባኝና ለመልሳለሁ እኔ። እሺ ሳሚን ሳበው ይግባና ጥያቄውን ይጠይቅ። እሺ መዝሙሬ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን። ለሁላችሁም የእግዚአብሔር ሰላም ይሁን ብያለሁ። እንዴት አመሻችሁ? እንዴት ዋላችሁ? ይኸው ጥያቄ ሲጠይቅ ቆይቶ መዝሙር ሲመጣ ወጥቶ ሄደ። ለምንድን ነው ወጥቶ የሚሄዱ? ኦኬ ጥያቄ የነበረ ሰው ነበር። ጥያቄ ጠየቃቸው። ቤተናታም መምህር ናቸው እና ጥያቄ ጠይቋቸው ነበር። የጠየቀው ጥያቄ 8:34 የሮሜን ጠየቀ። ሲጠይቅ ቤተናታም ደግሞ ይሄ ልጅ እስኪ ልጠይቀው እኔ ብሎ ደግሞ መጀመሪያ በአዲስ ኪዳን እንግዲህ የኢየሱስ ክርስቶስን አመጣጥና አማላጅነቱ ምናምን ሲጠይቅ ወደ ሚስጥረ ስላሴ ወይም ደግሞ ወደ እግዚአብሔር አብ ወደ መጀመሪያው ወሰደውና ጥያቄ ጠየቀው። ሲጠይቀው ያንኛው መመለስ አቃተው ማለት ነው። አላውቅም አለ። ከዛ ዜድ ደግሞ እኔ አብራራለሁ ብሎ ገባ ማለት ነው። ከዛ የጠየቁትን ጥያቄ የመለሰላቸው ቆየና ወደ ሮሜ 8:34 ሊሄድ ሲል አንተ ያብራራው መንገድና የሚስጥረ ስላሴን አስተምሮ አንተ ልክ አልመለስክም፣ ስለዚህ ልክ ስላልመለስከው እኔ ልሄድ በቃ ብሎ ሄዱ። አሁን ደግሞ ተመልሰው መጥተው ነበር። ይሄን የነበረው ውይይታቸው። እሺ ልጁ ይግባና ኦርቶዶክስ የነበረ ነው አልከኝ?
አዎ ኦርቶዶክስ ነው የነበረና ጓደኛችን ነው፣ የኛ ሰፈር ልጅ ነው ጓደኛችን ነውና ጴንጤ ሆኖ ነው አሁን። እና ከዛ ለምን ወንክ ብዬ ጠየቅኩትኝ እኔ ነኝ የወንክበትን መንገድ ንገረኝ ብዬው ነበርና በተቻለ መንገድ እያብራራውለት ነበረ። ኦኬ ይግባ። አንድ ስራ ላይ ሆነ ነው እንጂ ሸራ አድርጌለት ልታብራራለት ፈልጌ ነበረ። ችግር የለውም ይግባና እግዚአብሔር እንደረዳን እናግዘዋለን። ኦርቶዶክስ ከነበረ ደግሞ መልካም ይግባ። ጥቂት ደቂቃ ስላለኝ ግባ ወንድሜ ፕሊዝ። የለም መሰለኝ የለም ከታች ሸራርኩለት የለም እዚህ ቆይ ብንፈልገው ሸራርቂ ሳሚ። በተለይ ሁለት ነገር አለ እዚህ ቲክታክ ላይ እንደምታውቁት በእውነት ኦርቶዶክስ ሆነው ወደ ተለያየ ቤተ እምነት ይሄዱ አሉ። ደግሞ ኦርቶዶክስ ነን እያሉ ደግሞ የሚጫወቱ የሚሸጉዱ ድራማ ሰሪዎች በስንቶች ደግሞ አሉ። የለም አይ ጥሩ ሀሳብ ነው ያነሳው። እውነት ነው። ከኛም ሳይድ ቢሆን እንደዛው መፈተሽ መቻል አለበት፣ ከእናንተም እንደዛው። ያው ግን አንደርስታንዲንግም ደግሞ ያስፈልጋል ነው። አንዳንድ ጊዜ ለምሳሌ ሁሉ ሰው ጴንጤ ነኝ ስላለ ወይም ደግሞ የዚህ ጥላ ውስጥ ስላለ ሁሉ ነገር ያውቃል ማለትም አይደለም። ሁላችንም ከእውቀትም ከፍለን ጳውሎስ እንደዛ ካለ ያው የሚጨምር ስለሆነ እውቀት ማለት ነው። ትላንትና የዛሬ ዓመት እንደነበረን ዛሬ አይደለንም። የዛሬ 5 ዓመት እንደነበር ነው ዛሬ አይደለንም። መዝሙር የዛሬ 10 ዓመት እንደነበረው አይደለም ዛሬ። በብዙ ነገር በብዙ ትምህርትና በብዙ እንትን ውስጥ ስለሚያልፍ ሰው እየጨመረ ይሄዳል። ስለዚህ አንደርስታንዲንግ ምናልባት የኦርቶዶክስ ሊሆን ይችል ይሆናል በፊት እውቀቱ ውሱን ሊሆን ይችላል። ከዛ ደግሞ እንደገና ደግሞ ጴንጤም ሊሆን ይችላል። አንድ ወደ እናንተ ሲመጣ እንደዛው ውሱን የሆነ ነገር ሁሉን ነገር ተንትኖ ላያውቅ ይችላል ማለት ነው። እና እንደዚህ አይነት ነገሮች እንትን ሲነሱ አንተ እንዳልከውም ይገባኛል። በሌላም ደግሞ ሳይድ ባላንስ ማድረግ ጥሩ ነው። ሌላው የሚነሱ ሀሳቦች ላይ አሁን እኔ ከሆነ ጊዜ በኋላ መዝሙር እንትን እያልኩ የመጣው ምንድነው ሀሳቦች ይነሳሉ። ሀሳቦች ሲነሱ እዛ ሀሳብ ላይ ከመነጋገር ይልቅ ነገሮችን መጎተት የሆነ እንትን ማድረግና እርስ በርስ ያልሆኑ ስዕሎችን መሳሳሉ ጥሩ አይደለም ብዬ ነው እኔ የማምነው። የተሻለ የሚሆነው ለምሳሌ የሆነ ሀሳብ የሆነ ጥያቄ ሲነሳ በዛ ጥያቄ ዙሪያ ኦኬ ይሄ የሆነው እንደዚህ ነው ብሎ አጠር ያለ መልስ ሰጥቶ እንትን ማድረጉ ጥሩ ነው ብዬ አምናለሁኝ። እና ምናልባት ቅድም ያየሁት ነገር ምንድነው ከሱ ጥያቄ ጠይቋል ልጁ መምህር ቤተ ማናው ስማቸው ይቅርታ ቤተ ናታንም የሚባሉትኝ መምህር እኔ የገባሁትም ለልጁ የጠየቁት ጥያቄ ከማርያም ስጋ ከመንሳቱ በፊት ማን ነው ብሎ ጥያቄ ጠየቁ። እኔ ገባሁኝና መልሱን ሰጠኋቸው። ኦኬ ይህንን ብለን እናምናለን እንደ ፕሮቴስታንት። ልጁ ፕሮቴስታንት ነኝ ብሏል። እንደ ፕሮቴስታንት እውነት ለመናገር እኔ አላውቀውም ልጁን፣ ጌታ በሚያውቀው አልዋሽም እንትን አለ። ግን ከንግግሩና ከጥያቄው የተነሳና ሲያወራ ከነበረው ነገር ተነስቼ የፕሮቴስታንት ሃይማኖቴን ቀይራለሁ ስላለ ፕሮቴስታንት ነው እንደሆነ ተቀብዬ ነው እንትን ያደረኩት። ግን እኔ እሳቸው የጠየቁትን ጥያቄ ግን መልስ ሰጠኋቸው። ወደኋላ ሄጄ አይ ከስጋ ከመንሳቱ በፊት እግዚአብሔር ቃል ነበረ፣ አካላዊ ቃል፣ ከዛ ደግሞ እግዚአብሔር ነበር ይላል፣ እሱ እግዚአብሔር ነው ብዬ መልስ ሰጠኋቸው ማለት ነው። ከዛ እንደገና ማን የተበደለው አሉ፣ ማን ነው ያዳነን አሉ፣ መልስ ሰጠኋቸው። አይ በቃ ይሄ ልክ አይደለም ብሎ ትተው ወረዱ። እንደሱ መደረግም አልነበረበትም። በቃ እኔ የተሳሳትኩ ከሆነ ኦኬ እናንተ መረዳታችሁ የፕሮቴስታንት ይሄ ነው። ኦኬ እናንተ የተበደለው እግዚአብሔር ነው ትላላችሁ። እንዴት ማን ያዳነን ሲባል እግዚአብሔር ነው ትላላችሁ። አዎ ኦኬ እኛ ደግሞ እንደሱ አይደለም ነው እንዲህ ነው ምንለው የማትሉ ከሆነ ማለት እንዲህ ነው ምንለው። ስለዚህ የሮሜ 8:34 ያልገባችሁ እኛ መረዳታችን በስላሴ በመዳን በኃጢአት በምናምን ዙሪያ ይሄ ስለሆነ ነው ብለው አብራርተው ቢወጡ የተሻለ ነበር። እና ለሌላ ጊዜ እንደው መምህር እውነት ለመናገር እንዲህ ቢያደርጉ ብዬ ወንድማ የሆነ ምክሬን መስጠት እፈልጋለሁኝ። እና እኔ የተቻለኝን ለልጁ መልስ እንዲሰጡ እኔ የተቻለኝን አድርጌያለሁ። እሱ መመለስ አይችልም ብሎ የጠየቁትን ጥያቄ እኔ ወደኋላ ሄጄ መልሼልዎታለሁ። ልክ ካልሆንኩኝ አንተም ራስህ እኮ ልክ አይደለም ብሎ አብራርተው ቢለዩ ኖሮ ጥሩ ነበረ። መዝሙር የተባረኩ እናንተ ጊዜ መውሰድ ትችላላችሁ። አይ ቲንክ እኔ መውጣት እችላለሁኝ። ጌታ ይባርካችሁ። መልካም ጊዜ ይሆንላችሁ። እሺ ዜዶ ያው አዳምጫለሁ። እኔንም ደግሞ አዳምጠኝ። ቴንኪው በጣም ስላረከኝ። አንድ ሀሳብ ልስጥና ወንድም አለም ይቅርታ ገብረ ማርያም እኔ የደረስኩበትን የሰማሁትን ያህል
ሰምቻለሁ። አሁን መዝሙር ይቅርታ እኔ በወርድ ቅር ይላቸዋል ከይቅርታ ጋር ነው አይ ምናልባት ቤተናታኒ ለእኔ ስላሉ ያላቸው ነገር አለ። ቤተናታኒ መልስ ይስጡ። አሁን ላነሳህባቸው ነገር እሺ ትክክልም ይስጡኝና እኔ ካልሆነ ልወረድሽ። እሺ አዎ እሺ አጭር አድርጌ ግን የሀሳቤን እሳቸውም ስላዳመጡ ማለት ነው። እዚህ ቲክታክ ላይ ኦርቶዶክስ ነን እያሉ የሚሸውዱ በጣም በጣም አጭበራሪዎች አሉ። ይሄ ምንም የሚታወቅ ነው። እነዚህ ሰዎች ምን ይላሉ? ይሄ ጥቅስ ላይ በዚህ ጥቅስ ምክንያት ከቤተክርስቲያን ወጣው ይላሉ። በዚህ ጥቅስ ምክንያት ከቤተክርስቲያን ወጣው ሲሉ ኦኬ መጀመሪያ ይህን ጥቅስ ያውቁታል ማለት ነው። የቤተክርስቲያኑ አረዳድ ትክክል አይደለም ማለት ነው ብሎ ያምናሉ ማለት ነው በዛ ጥቅስ ላይ። ስለዚህ ይጠየቁ ይገባል። ቤተክርስቲያን እያለው እኔ ምንም ማውቀው ነገር የለም አልተማርኩም። በኋላ ላይ አንድ ፕሮቴስታንት ወይ ጴንጤ ያገኝና ይህን ጥቅስ ሲሰብከኝ አሳመነኝና ወሰደኝ፣ እሱ ሌላ መንገድ ነው። ግን አይ ጴንጤ ሆንኩበት ምክንያት በዚህ ጥቅስ ምክንያት ነው ካለ አንድ ሰው ሮሜ 8:34 አንስቶ ታዲያ ኦርቶዶክስ እያለ ሮሜ 8:34 ምን ብሎ ተረድቶት ነበረ መጀመሪያ የሚለው ጥያቄ ሊጠይቅ ይገባል። ምክንያቱም እንደዚህ ብለን ስንጠይቅ ብዙ አጭበርባሪዎች ስለያዝም ማለት ነው። ኦርቶዶክስ አሁን ኦርቶዶክስ ነን ብሎ ሊያጭበረብሩ የሞከሩ ሰዎች ስለያዝን፣ እኔ በግሌ ብዙ ሰው ስለያዝኩ ማለት ነው። ስለዚህ ይህ ልጅ ወንድማችን በሮሜ 8:34 ትርጉም ምክንያት ነው ጴንጤ ሆንኩት ካለ አንደኛ መልካም ነው፣ ጥሩ ነው፣ ይመቸው፣ አሪፍ ነው፣ ነፃ ፈቃዱ ነው። ግን ኦርቶዶክስ እያለ ሮሜ 8:34 ምን ብሎ ተረድቶት ነበር? ከዛ የፕሮቴስታንት የጴንጤዎች መረዳት ደግሞ ምን ሆኖ አግኝቶት አነጻጽሮ ልክ ሆኖለት የወጣው የሚለው ጠይቀዋለሁ። እኔ ባገኘው አይኔን አጠይቀኝ ካለኝ እየሸወደኝ ነው ማለት ነው። ለእኔ ወይ አልተማርኩም አላለም። ኦርቶዶክስ እያለሁ ቁጭ ብዬ አልተማርኩም፣ ምንም ማውቀው የኦርቶዶክስ ትምህርት የለም፣ በመሀል ግን ሌላ እምነት አገኘ ወሰደኝ ካለ አዎ ላስረዳው ይገባል። ግን የሆነች ጥቅስ ናት አይምሮን የቀየረችው ካለ ግን እምነቴን የቀየረችው ካለ ግን ያችን ጥቅስ ያውቃታል መጀመሪያ ማለት ኦርቶዶክስ እያለ። ስለዚህ ኦርቶዶክስ እያለ ይህን ጥቅስ ምን ብለህ ተረድተው ነበር ብሎ ሊጠይቅ ይገባል። በተረፈ ከመምህር ናታኒም ጋር የተያዘውን ነገር እሳቸው ይመልሱ። ለእኔ ማንም ሰው ሲመጣ በፊት በየዋህነት ሁሉም ሰው ጠይቁ በቃ እያልን መልስ የዋህነታችንና ንጹህ ልቦናችንን ተንኮል ይጠቀሙበት ጀመር። እንደዚህ አጭበርባሪዎችና ሌቦች ኦርቶዶክስ አይደሉም፣ ግን ኦርቶዶክስ ነን እያሉ ፕሮፋይል እያደረጉ የኦርቶዶክስ መገለጫው ነገር እያደረጉ ኦርቶዶክስ ነን በሚል ከዛ ኦርቶዶክስ እያሉ እኮ ጥርጣሬ ነበረኝ የሚል ውሸት እየዋሹ ማለት ነው። እንደዚህ አይነት ሰዎች እየበዙ ስለመጡ ሁሉንም ባላንስ ሊያደርጉ የሚችለው ምንድን ነው? ይሄ ነው ምንድነው ያለው ነገር መጀመሪያ ከዛ ሰው እንረዳለን፣ ከዛ ወደ መልሳችን ሄዳለን ማለት ነው። ይሄ ለሁላችንም ሴፍ የሆነ አካሄድ ነው ማለት ነው። እና ከዛ አንጻር ነው ቤተናታኒ ሜይ ቢ ሀሳብ ስለተነሳ እርሶ ላይ እኔ ስላልደረስኩኝ እሱ ላይ ሀሳብ ይስጡ ቤተናታኒም። እግዚአብሔር ይስጥልን ዲያቆን፣ እንደምን አለ ባለህበት። እርግጥ ምናልባት የአንደበት ልዩነት ካልሆነ በስተቀር በእኔም በአንተም ሌሎችም ወንድሞች የተነሱ ሀሳብ የተለየ አይመስለኝም። ምናልባት ግን ማነው ወንድማችን ሳሙኤል ረጅም ሰዓቱን እዚህ ያሳለፈው እና ከኛ በፊት አስቀድሞ ከኤርሚያስ ጋር እኔ በመሀልም ስደርስ የተነሱ ሀሳቦች ነበሩ። እኔ አንደኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኝ ነኝ። ክርስትናውን ለክርክር ወደ ሌላ ዓላማ ለመውሰድ ሳይሆን እውቀቱ ወደ ህይወት እንዲመራ ነው እኔ በግሌ በፈልገው ምኖርበት ምሱ ስለሆነ ማለት ነው። ከዛ ከልጁ ሀሳብ ጥያቄ አንስቼ ቅድም መዝሙር አንተም ያነሳው ሀሳብ አለ ሮሜ 8:34 ላይ። ምክንያቱም መጽሐፍ ቅዱስ ሮሜ 8:34 ብቻ አይደለም አንደኛ፣ ሁለተኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሮሜ 8:34 ላይ አንድ የዚህ ቤተክርስቲያን አማኝ እዛ መጽሐፍ ቅዱስ ክፍል ላይ ሲደርስ ያችን የመጽሐፍ ቅዱስ ክፍል ከመረዳት በፊት ለዛ መረዳት የሚሆነው ተከሻ የሆነውን ዘንድ የምትሰጠው ትምህርት አለ ቤተክርስቲያን። አስቀድሞ የዛ መረዳት ካለው እውቀቱ ካለው ትምህርቱ ካለው አንዳንድ ነገር ለጠቅላላ እውቀት በተሳሳተ መንገድ ላለመረዳት እሱንም እነዛን ጥያቄዎች ስጠይቀው አላውቅም ብሎ መለሰልኝ። እኔ አክብሬ ካላወቅከው ወይ የምናገረውን ነገር ለማዳመጥ መሞከር ወይ ሌሎች ወንድሞች መምህራን ካሉ በሚገባ ልክ እንዲነገር እሱን መጀመሪያ መፍቀድ። ምክንያቱም ሮሜ 8:34 እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቤተ እምነት ተከታይነት የአቋሜ ይታወቃል፣ ግልጽ እኮ ነው። ግን ያንን ለመረዳት ለዛ የሚሆን ተከሻ ግን ማወቅ አለበት ልጁ። ሁለተኛ ከዚህ ቤተክርስቲያን የወጣበት ምክንያት ይሄ ብቻ ከሆነ እኔ ትክክለኛ አቋም ነው የሚልም ግምት የለኝም በግሌ ማለት ነው። ምክንያቱም የቤተክርስቲያናችን መሰረት ማዕከል ራስ ትምህርት ነገረ ክርስቶስ ነገረ ድህነት ትምህርት ነው። ስለዚህ ኢየሱስ ክርስቶስ አማላጅ ነው ብሎ ይሄ ልጅ ያመነውን አሁን ቆመናል ለመናገር ተማላጅ አካል መቼም ይኖራል። አማላጅ ነው የሚለኝ ካለ ስለዚህ አብ ነው ሌላኝ ነው ቀጥሎ
እዛ ዲስከሽን ውስጥ ከመግባታችን በፊት እስቲ አስቀድመን ኢየሱስ ክርስቶስ የተባለው ማን ነው? በስጋ ማርያም ከመገለጡ በፊት ከመቤታችን ከስጋ ስጋ ከነሷናት ነሱ ሰው ከመሆኑ በፊት ማን ነበር? ማን ተብሎ ይጠራ ነበር? እስቲ ስለ ቅድምና ሐልወቱን እስቲ ትንሽ እስቲ የተረዳውን ንገረኝ ስል አላውቅም ብሎ ዘጋብኝ። አሁን እንዲህ ብሎ የመለሰን ወንድም እንዴት ብዬ ነው ሮሜ 8:34 አሁን ኢየሱስ ክርስቶስ ፈራጅ ነው ብዬ ላስረዳ የምችለው? ስለዚህ ከልደት አስቀድሞ ጽንሰት ስላለ ማለት ነው። ስለዚህ አካላዊ ቃልን እንደዚህ በመጽሐፍ ቅዱስ ብቻ ስለተገለጠ እንዲህ ነው ብሎ ብቻ ስለተናገሩለት ብቻ እኔ የተናገርኩት ልክ ነው ይሄን መቀበል አለባቸው የሚልም ደግሞ ሐሳብ ካለ እኔ በግሌ ስህተት ነው። ሁለተኛ እኔ በግሌ ይሄ ላይክ አሁን ቲክቶክ ላይ ያለው አይነት የቸርች ፖለቲክስ በቃ ለህይወት ከሆነ የኔ ትምህርት ስተት ካለው ይሄ ከዚህ ነው ሪፈረንስ ጠቅሶ መናገር ነው። አይግሌ አይነት ገላጭ ነገሮችን እየተናገሩ አንዳንዴ ትንሽ ክብርም ሊነካ የሚችል ነገር ምንም ላይሆን ይችላል። ግን እንደዛ አይነት ልምድ ስለሌለኝ እኔ በግሌ ሌሎች ወንድሞች ጠንካራ ስላልሆንኩ በዚህ እንደዛ አይነት ንግግር እንድናቆም የሚል ከስር ኮሜንት ጻፍኩኝ። እኔ እያወራሁ ያለሁት እንዴት ዳነን ሳይሆን ያዳነን ማን ነው። መጀመሪያ ያዳነን ጋር እንግባባ። ማን ነው ያዳነን? ያ አካል ማን ነው? አንድ ሰው ሚስጥረ ሥላሴን አምናለሁ ብሎ መናገርና አምኖ በሚስጥረ ሥላሴ መኖር ልዩነት አለው። የሰማይና የምድር ያህል አብ ወልድ መንፈስ ቅዱስ ብሎ ስለተናገረ አመነ ማለት አይደለም። በአብ በወልድ መንፈስ ቅዱስ መካከል ያለውን ነገር አብራርቶ መናገር አለበት። ያመነውን ነገር መታመን አለበት። የታመነለትን ነገር ባለመጠራጠር መኖር መቻል አለበት። ስለዚህ ይህንን ገንዘብ አድርጎ ከሆነ ብዬ ወንድሜ ስጠይቀው አላውቅም አለ። ከዛ በመሃል ወንድማችን ደግሞ ዜዶ መጣና ከዛ ተነስቶ እሱ መመለስ ያልቻለውን ነገር እኔ ልመልስ አለ። በሱ መረዳት ተነተነ። ስለዚህ እሱ የተናገረው ልክ ነው፣ ቤተናታኔም ዝም ስላሉ መልስ አጥቷል የሚል ኮንክሉዥን ላይ ተደረሰ። እንደዚህ አይነት ንግግር ደግሞ ለህይወት ስለማይሆን ያለኝ አማራጭ የግልም ነገሮች ስለነበሩ በጉሌ ወርጄ ድጋሚ ተመለስኩ። ያለው ነገር ይሄ ነው። መዝሙርዬ ካለ ከዚህ የተለየ ካለ ይባለውኝ። አይ በቃ መልካም፣ ምንም እንትን የለውም። ወንድማችን ራሱ ባለቤቱ ቢገባ ጥሩ ነበር። አይ ቲንክ ረጅም ሰዓት ከእናንተ ጋር ነበር አይደል? ኤርሚ አለ? አዎ ቆይቷል ልጁና ታዲያ አሁን ለምን አይገባም? እኔም ዜድ እኔ ከናታኒም ከመምህር ናታኒም በኋላ ነው ዜድ ከገባ በኋላ ነው የገባውና እሳቸው እሱን ጠይቀዋለኝ። እኔ አንተ ልጠይቅ ስለሆነ ጥያቄ አልቀበልም ያለ። እሺ ይሄንን መልስልኝና አልቀበልም ወይ መልስ አልችልም በለኝና ያለውን እኛን ማብራራት ወይም እኛን መረዳት ሮሜ 8:34 ለልጁ ልንገረው እያልኩት እያለ በመሃል ልጁ ወጣ ማለት ነውና አዎ ካለ ይግባና ባለቤቱ ራሱ ካለ እኮ ቀላል ነው ነገሩ። ይግባና ብናወራው ጥሩ ነው። ኤኒዌይስ ካለ መልካም፣ ከሌለ ግን ምንም እንትን የለውም። አይገስ እንግዲህ ያው ዜዶ ማሳውና አንድ ነገር ግን ትንሽ ስትራይክ ያደረገኝ ነገር ነበር አሁን እሳቸው ሲናገሩና አይ ቲንክ እሳቸው ክርስቶስ ኢየሱስ መካከለኛ እንደሆነ፣ መካከለኛ ስንል ደግሞ በእግዚአብሔርና በሰው መካከል ያለ መካከለኛ በሰውነቱ በኩል እንደሆነ አያምኑም እንዴ? ከይቅርታ ጋር አሁን ውይይት እኮ አይደለም እኮ የምታደርጉት እናንተ። አሁን የነበረው ነገር ሊያተግባባችሁት ነገር ላይ እሳቸው እንደዛ እኛ አምላክ እሱ ፈራጅ ብቻ ነው አምላክ ነው የሚል ሀሳብ ሲያነሱ ምን እያሉ ነው ብዬ ነው። እኛ አምላክነቱን እኛ አምላክ ነው አንልም፣ አምላክ አይደለም እኮ አንልም። ምናልባት ፈቃደኛ ከሆኑ ከኔ ጋር እሳቸው ቢወያዩ፣ ከኔ ጋር ቢወያዩ እሳቸው አሁን ነው የፈለከው? ኦኬ ቤተናታ የሚመች ቦታ ኖት? ግድ የለም እርስዎ ይቀጥሉ። መዝሙር መነጋገሩ ከብዶኝ ሳይሆን ትንሽ በእድሜም ከፍ ያሉ ይመስሉኛል። በተቻለ አቅም ለሚናገሩት ነገር ግን ኃላፊነትም ይውሰዱ። ትንሽ ደግሞ ሀሳብን እኔ መዝሙሬ ጋር ብዙ ተወያይቼ ስለማቅ ችግር የለም። በዚህም ጉዳይ በዕብራውያን 7:25 ጉዳይ ተነጋግረናል እና የእርስዎን ሀሳብ ማወቅ ስለፈለግኩ ነው። በቃ ቻው፣ ችግር የለውም። ደህና ደሩ። እምነት ነው ያለኝ። ችግር የለም። ብትታመን ጥሩ ነው። ይቻላል። እሺ መልካም። እሺ መዝሙርዬ፣ ቻው። መልካም ቀን ይሁንልህ። አሜን።